በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ሰሙኑ ለሐምሌ በዛቲ ዕለት አይረፈ አብ ቅዱስ አባ ብሶይ በዓለ ዝክር ሰናይ ወኮከበ ገዳም ዘደብረ አባ መቃርስ ወዘኩሎ ዓለም። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 8 በዚች ቀን በጎ ስም አጠራር ያለው የአባ መቃርስ ገዳምና የዓለም ሁሉ ኮከብ የሆነው ቅዱስ አባት አባ ብሶይ አረፈ። ይህም ቅዱስ ከግብፅ አገር ስሟ ሰነስ ከምትባል አገር ነበር። 7 ወንድሞችም ነበሩት። እናቱም የእግዚአብሔር መልአክ እግዚአብሔር ያገለግለኝ ዘንድ ከ7ቱ ልጆችሽ አንዱን ስጭኝ ብሎሻል እያለ እንደሚያነጋግራት ራእይን አየች። እርሷም ጌታዬ ሆይ የወደድከው ውሰድ፣ ሁሉም ገንዘቦቹ ናቸውና አለችው። መልአኩም እጁን ዘርግቶ የብሶይን ራስ ይዞ ለእግዚአብሔር መልካም ሥራ የሚሠራ ይህ ልጅ ነው አለ። ይህም ብሶይ የከሳና ሥጋው የኮሰሰ ነበርና እናቱ ለዚያ መልአክ ጌታዬ ሆይ እግዚአብሔርን የሚያገለግል ከእነዚህ አንዱን ጠንካራው ውሰድ አለችው። መልአኩም እግዚአብሔር የመረጠው ይህ ነው አላት። ከዚህም በኋላ ከእርሷ ተሰወረ። ባደገ ጊዜም የምንኩስና ልብስ ሊለብስ ወደደ። ወደ አስቄጥስ ገዳም ሄደ። በአባ ባይሞን ዘንድ መነኮሰ። እርሱም አባ ዮሐንስ አጽንን ያመነኮሰ ነው። ከዚህም በኋላ እጅግ ጽኑ የሆነ ተጋድሎን መጋደል ጀመረ። ምንም ምን ሳይቀምስ 40 ቀን እስከ መጨረሻ 3 ጊዜ ጾመ። በቀንና በሌሊት በጾምና በጸሎት እየተጋ ቅዱሳት መጻሕፍትን አዘውትሮ በማንበብ በመጻሕፍት ቃል ነፍሱን ያረካት ነበር። የእግዚአብሔርን ቃል እጅግ ይወድ ነበርና ከማር ከስኳርም እጅግ ይጥመው ነበርና በውሃ ዳርም እንዳለች ተክል ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስንም ያየው ዘንድ የተገባ ሆኖ ነበር። ጌታችንም ብዙ ጊዜ ይገለጽለት ነበር፣ ከእርሱ ጋር ይነጋገር ነበር። እርሱም እግሩን አጥቦ እጣቢውን ይጠጣው ነበር። በአንዲት ቀንም የመድኃኒታችን እግሮቹን አጥቦ ግማሹን ጠጥቶ ግማሹን ለደቀ መዝሙሩን ይጠጣ ተወለት። ረድኡም በመጣ ጊዜ ልጄ ሆይ ተነስና በኩስኩስቱ ውስጥ ካለው ውሃ ጠጣ አለው። ረድኡም በልቡ በመቅጃው ውስጥ ካለው ከጥሩ ውሃ ለምን አያጠጣኝም? ለምን አይሰጠኝም አለ። ይህንም ብሎ ቸለል አለ። መምህሩ እንዳዘዘውም አልጠጣም። ሁለተኛም ልጄ ሆይ ተነስና ከኩስኩስቱ ውስጥ ያለውን ያንን ውሃ ጠጣ አለው። ግድ ጠጣ ባለው ጊዜ ተነስቶ ወደ ኩስኩስቱ ሄደ። ነገር ግን ውሃ አላገኘም። አባ ብሶይም የጌታችን እግር እንዳጠበና ግማሹን ጠጥቶ ግማሹን እንዲጠጣ ለእርሱ እንደተወለት አስረዳው። በነገረውም ጊዜ እጅግ አዘነ፣ ፍጹም ድንጋጼም ደነገጠ። አባ ብሶይም ረድኡን ራሱን እብድ አስመስሎ ወደሚኖር አንድ ጻድቅ ሰው ዘንድ ላከው። እርሱም አረጋግቶ ወደ አባቱ ወደ አባ ብሶይ መለሰው። ድንጋጤውን ባልተወው ጊዜ ወደዚያ ጻድቅ ሰው ዳግመኛ ላከው። በሄደ ጊዜ ሙቶ አገኘው። አባ ብሶይም ለረድኡ ይህን በትሬን በላዩ አኑርና ተነስተ እንድታነጋግረኝ አባቴ ያዞሃል በለው አለው። ሂዶም የአባ ብሶይም በትር በዚያ ጻድቅ በድን ላይ አኖረ። ወዲያውም ተነስቶ ስማ፣ ለአባትህም ታዛዥ ብትሆን ይህ ድንጋጤ ባላገኘህም ነበር አለው። ይህንንም ብሎ ተመልሶ ተኛ። በአንዲት ቀንም ከቅዱስ አባ ብሶይ ደቀ መዛሙርት አንዱ መጣ። ወደ እርሱም ከመግባቱ በፊት ከሰው ጋር ሲነጋገር ሰማው። በገባ ጊዜም ከሰው ማንን አላገኝም። አባቴ ሆይ ከአንተ ጋር ሲነጋገር የነበረ ማን ነው ብሎ ጠየቀው። አባ ብሶይም እንዲህ ብሎ መለሰለት። ንጉሥ ቆስጠንጢኖስ ወደ እኔ መጥቶ ይህ ታላቅ ክብር ለመነኮሳት እንዳላቸው አውቄ ቢሆን ኑሮ መንግሥቴን ትቼ መነኮስ በሆንኩ ነበር። ንጉሥ ቆስጠንጢኖስ ወደ እኔ መጥቶ እንዲህ ታላቅ ክብር ለመነኮሳት እንዳላቸው አውቄ ቢሆን ኑሮ መንግሥቴን ትቼ መነኮስ በሆንኩ ነበር አለኝ። እኔም ምን ጎደለብህ? የጣዖትን አምልኮ አስወግደህ የቀናች ሃይማኖትን ሥልጣን አጽንተሃልና አልሁት። እርሱም መልሶ እንዲህ አለኝ፣ እግዚአብሔር ይመስገን፣ ክብር ይግባውና እርሱም መልሶ እንዲህ አለኝ፣ እግዚአብሔር ይመስገን፣ ክብርንስ እጅግ አብዝቶ ሰጥቶኛል። ነገር ግን የመነኮሳትን ክብር ያህል አይደለም፣ አይሆንም። እነርሱ በእሳት ክንፎች እየበረሩ ወደ ኢየሩሳሌም ሰማያዊ ሲገቡ አያቸዋለሁና አለኝ። እኔም እንዲህ አልሁት፣ የእግዚአብሔር ፍርድ በእውነት ትክክል ነው ለአንተ። እኔም እንዲህ አልሁት፣ የእግዚአብሔር ፍርድ በእውነት ትክክል ነው። ለእናንተ ቤቶች፣ ሚስቶችና ልጆች፣ ሀብትና ለዓለም የተዘጋጀ ሁሉ አሏችሁ፣ በእነርሱም ትጽናናላችሁ። መነኮሳት ግን ከዚህ ከተድላ ዓለም የተለዩና በሕይወታቸው ዘመን ሁሉ ችግረኞች ናቸው። ስለዚህም ይህን ታላቅ ክብር እግዚአብሔር ሰጣቸው አልሁት። በአንዲት ዕለትም እግዚአብሔር አባ ብሶይን እንዲህ ብሎ ተናገረው። ይህን ገዳም እንደ ርግቦች ማደሪያ አደርገዋለሁ፣ በውስጡም መነኮሳትን እመላለሁ። ቅዱስ አባ ብሶይም ጌታዬ ፈጣሪ ሆይ የበዙ ከሆነ ምግባቸውን ከወዴት ያገኛሉ አለው። ክብር ይግባውና ጌታችንም እኔ አስብላቸዋለሁ፣ ምንም እንዲያጡ አልተዋቸውም አለው። በሀገረ እንዴናው ስለሚኖር ስለ አንድ ገዳማዊ ሽማግሌ ተናገረ። በትምህርቱ አምነው ወደ እርሱ ብዙ ሕዝቦች ተሰበሰቡ። እርሱ መንፈስ ቅዱስ የለም
ብሎ ተሳስቶ ነበርና ብዙዎችም ተከትለውት ነበርና ቅዱስ አባ ብሶይም ይህን ነገር ሰምቶ ስለዚያ ገዳማዊ እጅግ አዘነ። መስሚያውንም 3 ጆሮዎች አድርጎ ወደ ገዳመ እንዴናው ሄደ። ከዚያ ገዳማዊ ሽማግሌ ጋር ተገናኘ። ብዙ ሕዝቦችንም በእርሱ ዘንድ አገኛቸው። ሁሉም ለቅዱስ አባ ብሶይ ሰላምታ ሰጡት። መስሚያ ስላደረጋቸው ስለ 3 ጆሮዎቹ ጠየቁት። እንዲህም አላቸው፣ ለእኔ 3 አካላት አሉኝ። ሥራዬ ሁሉ በእነርሱ አምሳል ነው። በውኑ መንፈስ ቅዱስ አለን አሉት። ከብሉይና ከአዲስ መጻሕፍትም ይተረጉምላቸው ጀመረ። ከ3ቱ አካላት አንዱ መንፈስ ቅዱስ እንደሆነ በመለኮትም አንድ እንደሆነ አብራራላቸው። ሁሉም ከስህተታቸው ተመልሰው ንስሐ ገቡ፣ ወደ ቀናች ሃይማኖትም ተመለሱ። ለአባ ብሶይም የዋህ ረድኤት ነበረው። የእጅ ሥራውንም ሊሸጥ በሄደ ጊዜ ከአሕዛብ ወገን አንድ ሰው አገኘ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ላይ የጽርፈት ቃልን እስከሚናገር ድረስ ከእውነት መንገድ አሳሳተው። በተመለሰ ጊዜም በክርስትና ጥምቀት ያገኘው የልጅነት ክብር ከእርሱ እንደተለየው አባ ብሶይ ተመልክቶ ልጄ ሆይ በአንተ ላይ የደረሰው ምንድን ነው አለው። እርሱም ያ ሽማግሌ እንዳሳሳተው ነገረው። አባ ብሶይም ስለ እርሱ 7 ቀን ሲጸልይ ሰነበተ። በፍጻሜውም በክርስትና ጥምቀት የተሰጠው የመንፈስ ቅዱስ ልጅነት በርግብ አምሳል በላይ ወርዶ በውስጡ ሲያድር አየ። ክብር ይግባውና ጌታችን ኢየሱስ ክርስቶስንም አመሰገነው። ረድኡንም እንዲጠነቀቅና የቀናች ሃይማኖቱን እንዲያጸና ልዩ ከሆነ ሰው ጋራም ስለ ሃይማኖት እንዳይነጋገር አዘዘው። የበርበር ሰዎችም ወደ አስቄጥስ ገዳም በመጡ ጊዜ ወደ እንዴናው ገዳም ሂዶ በዚያ ተቀመጠ። ከዚህም በኋላ አረፈ። የመከራውም ወራት ጸጥ ባለ ጊዜ የቅዱስ አባ ብሶይን ሥጋ ከቅዱስ አባ ቡላ ሥጋ ጋር በአንድነት ወደ ገዳም አስቄጥስ ገዳም አመጡ። ከሥጋውም ብዙዎች ድንቆችና ታምራቶች ተገለጡ። ዘመኑ 57 ነበር። በአስቄጥስም ገዳም እየተጋደለ 27 ዓመት ኖረ። በእንዴናው ገዳም 10 ዓመት ኖረ። ከመመንኮሱም በፊት በዓለም ውስጥ 20 ዓመት ተቀመጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ሰው ጸሎት ይማረን፣ በረከቱ ከእኛ ከሕዝበ ክርስቲያን ጋር እንዲሁም ከማኅበራችን ንቁ የኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ጋር ትኑር ለዘላለሙ አሜን። ሰላም ለብሶይ ዘፈድፈደ ተጋድሎ እስከ በመንፈስ መጺኦ ቆስጠንጢኖ ሲቤልዎ መንግሥተ ምድር ወትፍግተ ዓለም ዘይመስልዎ ሶበሰ አይመርኩ እምገደፍኩ ኩሎ ክብረ መነኮሳት ከመዝ በሰማይ ዛሃሎ። በዚችም ቀን ዳግመኛ ከእስክንድሪያ ከተማና ከገምኑዲ የሆኑ ቅዱሳን አቤሮንና አቶም በሰማዕትነት ሞቱ። ይህሊ ቅዱሳን ወላጆቻቸው እግዚአብሔርን የሚፈሩ ምእመናን ነበሩ። ብዙ ምጽዋትን የሚሰጡ ነበር። የአባታቸውም ስም ዮሐንስ የእናታቸው ስም ማርያም ነበር። አባታቸውን ባረፈ ጊዜ የአብሮን ዕድሜ 30 የአቶም ዕድሜ 27 ዓመት ነበረ። በቤተ ክርስቲያን አገልግሎትም የተጸመዱ ነበሩ። የሚራሩም ነበሩ። መጻተኞችንም በፍቅር ይቀበሏቸው ነበር። በትሩፋት ሁሉና በበጎ ሥራ ፍጹማን ነበሩ። ፈርማ በሚባል አገር ብዙ ሰዎች በሰማዕትነት በሞቱ ጊዜ እሊህ ቅዱሳን ገንዘባቸውን ይዘው ለንግድ ወደ ፈርማ ሄዱ። የንጉሥ ጭፍሮችንም አገኟቸው። ከእርሳቸውም ጋር የሰማዕቱ የቅዱስ አንያኖስ ሥጋ ነበረ። ለጭፍሮችም ብዙ ገንዘብ ሰጥተው ከጭፍሮች እጅ ወደ ቤታቸው ወሰዱት። ከከበረ ደንጊያ በተሠራ ሳጥን ውስጥም አኖሩ። በፊቱም ሁልጊዜ የሚያበራ መብራትን አኖሩ። ከሥጋውም ታላላቅ ድንቆችና ተአምራቶች ተገለጡ። በዚያን ጊዜ እሊህ ቅዱሳን ስለዚህ ስለ ኃላፊው ዓለም ፍጻሜና በመንግሥተ ሰማያት ስላለው ዘላለማዊ ተድላ ደስታ ኑሮ አሰቡ። ከዚህም በኋላ ተስማምተው ወደ እስክንድርያ ከተማ ሄዱ። በመኮንኑ ፊት ቁመው ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ። መኮንኑም ከእሳት እንዲጨምሯቸው ከላም ቆዳ በተሠራ ጅራፍ ደማቸው እስኪፈስ ድረስም እንዲገርፏቸው አዘዘ። ዳግመኛም ስለታምና ረጃጅም በሆኑ ችንካሮች ሥጋቸውን ቸንክረው ከታች እሳትን አነደዱባቸው። ጌታችንም መልአኩን ልኮ ከእሳቱ አዳናቸው። እንደገናም በታላቅ ዛፍ ላይ ዘቅዝቀው ይሰቅሏቸው ዘንድ አዘዘ። በአፍንጫቸውና በአፋቸው ብዙ ደም ወረደ። ጌታችን ፈጣሪያችንም ከመላእክቱ ጋር ወርዶ አዳናቸው። መኮንኑም በፊቱ በቆሙ ጊዜ ከጽናታቸው የተነሳ እጅግ አደነቀ። ከዚህም በኋላ ወደ አገረ ፈርማ ላካቸው። መኮንኑም ለአማልክት ዕጣን አጢሱ አላቸው። እምቢ ባሉትም ጊዜ ከቆምጣጤና ከሙጫ ጋር ጨው ደባልቆ አፍልቶ በአፋቸውና በአፍንጫቸው ጨመረ። እነርሱም ይህ ሁሉ ስቃይ ታገሱ። ከዚህም በኋላ በብረት አልጋ ላይ አስተኝተው ከታች እሳትን አነደዱባቸው። የእጆቻቸውንና የእግሮቻቸውን ጥፍሮችም አወለቁ። በብረት በትሮችም አጽንተው መቷቸው። በዚያን ጊዜም የመኮንኑ ሚስት ሞተች። እርሱም ደንግጦ ይቅር እንዲሉት ሚስቱንም እንዲያስነሱለት ቅዱሳንን ለመናቸው። እነርሱም ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመኑት።
ያን ጊዜም ተነሳች። መኮንኑም ከሕዝቡ ሁሉ ጋር በጌታችን አመነ። ቅዱሳኑም ወደ አገራቸው ይሄዱ ዘንድ ለቀቃቸው። ወደ አገራቸው ወደ ገምኑድ በደረሱ ጊዜ የቀረ ገንዘባቸውን ለድሆችና ለችግረኞች ሰጡ። የቅዱስ አንያኖስንም ሥጋ ስሙ ሰረባሞን ለሚባል አንድ ጻድቅ ሰው አደራ አስጠበቁት። እንደ ቀድሞውም በፊቱ መብራትን እንዲያበራ አዘዙት። ከዚህም በኋላ በርሙን ወደሚባል አገር ሄደው በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። መኮንኑም እንዲገርፋቸውና እንዲጎትቷቸው አዘዘ። ደማቸው እንደ ውሃ ፈሰሰ። ደንቆሮና ዲዳ የሆነች ሴትም መጣ። ከቅዱሳኑ ደም ወስዳ አፏንና ጆሮቿን ልቧንም ቀባች። ወዲያውኑም ድና ተናገረች፣ ሰማች። መኮንኑ ግን አሰራቸው። ከዚህም በኋላ እነርሱም ማሰቃየት በሰለቸው ጊዜ ራሶቻቸውን በሰይፍ እንዲቆርጡ አዘዘና ቆረጧቸው። የሰማዕትነትንም አክሊል ተቀበሉ። በዚያም ከገምኑድ አገር ሰረባሞንና ሌሎች ሰዎችም ነበሩ። በበፍታም በከበሩ ልብሶች ገነዟቸው። መዓዛው ጣፋጭ በሆነ ሽቱም ቀቧቸው። ወደ አገራቸው ወደ ገምኑድ ወሰዷቸው። ከገምኑድ ከተማ ውጭ በደረሱ ጊዜ ሥጋቸው የተጫነበት ሰረገላ የሚስቡ እንስሶች ቆሙ። ሥጋችን በውስጡ ይኖር ዘንድ እግዚአብሔር የመረጠው ቦታ ይህ ነው የሚል ቃል ከሰማይ ሰሙ። ከዚያም አኖሯቸው። ከዚህም በኋላ ቤተ ክርስቲያን ሰሩላቸው። ሥጋቸውንም ከቅዱስ አንያኖስ ሥጋ ጋር በውስጧ አኖሩ። በገምኑድ አገርም ድንቆችንና ተአምራቶችን እያሳዩ እስከ ዛሬ ድረስ አሉ። ለእነዚህ ቅዱሳንም ክብር ይግባውና ጌታችን ኢየሱስ ክርስቶስ ስማቸውን ለሚጠራ መታሰቢያቸውን እንደ ችሎታው ለሚያደርግ ኃጢአቱ ይሰረይለታል፣ ስቃይንም ከቶ አያይም ብሎ መከራ በሚቀበሉበት ጊዜ ቃል ኪዳን ሰጣቸው። ለእግዚአብሔር ምስጋና ይሁን፣ እኛን በጸሎታቸው ይማረን፣ በረከታቸው ከእኛ ከሕዝበ ክርስቲያን ጋር እንዲሁም ከማኅበራችን ንቁ የኦርቶዶክስ ተዋሕዶ ጸሎትና የንስሐ መርከብ ጋር ትኑር ለዘላለሙ አሜን። ሰላም ለአቤሮን ወለሁሁ አቶም በእንተ ክርስቶስ ዛሃሙ በጥብጣቤ ዘላይም በታምራቲሁ እጹብ በመንክራቲሁ መድምም ዘሳቦሙ ለእሉ ዋብጽሖሙ ለደም ለአንያኖስ ሰማዕት ሰላም ሰላም። በዚችም ቀን ከግብፅ ደቡብ አካ በሚባልም አውራጃ ባራ በምትባል መንደር ይኖር የነበረ ቅዱስ ሰማዕት አባ በላኒ አረፈ። ይህም ቅዱስ ቄስ ነበረ። የምእመናንን መከራቸውን የሰማዕታትንም መገደላቸውን በሰማ ጊዜ ገንዘቡን ሁሉ ለድሆችና ለችግረኞች ሰጥቶ ወደ እንዴናው ከተማ ሄደ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም መኮንኑም ጽኑ የሆነ ስቃይን ብዙ ቀን አሰቃየው። ነፍሱንም በእግዚአብሔር እጅ ሰጠ። የሰማዕትነት አክሊልንም ተቀዳጀ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለበላኒ ብፁዕ ሰናየ ተልእኮ ቀሲስ በእንተ ምስዋ ስደተ ምእመናን ሰሚዎ ወቅትለተ ሰማዕታት በግፍ ስደተ ምእመናን ሰሚዎ ቅትለተ ሰማዕት በግፍ እንዘይዘሩ ንዋዮ ላይለነዳያን ሰብ በአውደ ምኩናን ቆመ ጥዋ ለስም። በዚችም ቀን አባ ኪሮስ የቀበረው የንጉሥ ልጅ ድሃ የነበረው አባ ሚካኤል አረፈ። ዜናውም እንዲህ ነው። አባ ኪሮስ በእግዚአብሔር ትእዛዝ ወደ ሰዓት ገዳም ሄደ። ከዚያም ደርሶ ቤተ ክርስቲያንን ተሳለማት። በዚያም አምላክን የወለደች የእመቤታችን የድንግል ማርያም ስዕል አየ። ከዓይኖቹም እንባ እያፈሰሰ እመቤቴ ሆይ አስቢኝ አላት። ስዕሊቱም ኪሮስ ሆይ መምጣትህ መልካም ነው፣ ከዚህም አትለፍ፣ የአባትህን አጽም ትጠብቅ ዘንድ ወደ ማደሪያ ተመለስ እንጂ አለችው። አባ ኪሮስም ይህን ሰምቶ ከስዕሏ ፊት 700 ስግደትን ሰገደ። በዕብራይስጥም ቋንቋ እንግዳነህና በቃህ፣ በምሕረት መዝገብም ተመዝግበሃል የሚለውን ቃል ሰማ። ከዚህም ባለፈ ጊዜ መነኮሳቱ መልኩ የተዋበ ሁለንተናውም ያማረ እንደሆነ ተመለከቱ። እርስ በርሳቸውም እንዲህ ተባባሉ፣ ይህ መነኩሴ ከመንግሥት ከተማ ከግብፅ አገር የመጣ ነው። ሰውነቱ በጾምና በጸሎት አልጠወለገምና እጅግም ነቀፉት፣ አልተቀበሉትም። ነገር ግን ወደ ሌላ ወደሚንቁት ቦታ ሰደዱት። በዚያም መስፈርስ በሚባልም አምለ ብዙ ጊዜ ታመመና በምድር ላይ የተጣለ ድሃ ሰውን አገኘ። በራስጌውም የመላእክት አለቃ ቅዱስ ሚካኤልን፣ በግርጌውም ቅዱስ ገብርኤልን፣ በቀኙም ሩፋኤልና በግራውም ሰዳክያንን አየ። እነርሱም በክንፋቸው ጋርደውት ነበር። ከሰውም ያለ እርሱ ያያቸው አልነበረም። በገዳዮች ፊት ሞትን የማትፈራ ጎበዝ እንዴት ነህ ብለው ሰላምታ ሰጡት። አባ ኪሮስም አደነቀ። በልልና ነዋሪዎች ሆይ ከዚህ ለምን ተቀመጣቸው አላቸው። ይህን ድሃ እንድንጠብቀው ከእግዚአብሔር ታዘናል አሉት። አባ ኪሮስም እስከ መቼ ነው አላቸው። ከዚህ ድካም እስኪያሚያሳርፈው ድረስ ነው አሉት። ከዚህም በኋላ ወደ ታመመው ድሃ ተመልሶ
በዚህ ቦታ ከኖርህ ምን ያህል ዘመን ነው አለው። በሽተኛውም 65 ዓመት ነው አለው። ሁለተኛም ከታመምክ ስንት ዓመት ነው አለው። 20 ዓመት ነው ብሎ መለሰለት። አበምኔቱና የገዳሙ መነኮሳት ይጎበኙሃል ብሎ ጠየቀው። በሽተኛውም አባቴ ወይ የለም አይጎበኙኝም፣ ፊታቸውን ካየሁ 15 ዓመት ሆኖኛል ብሎ መለሰ። አባ ኪሮስም ና ንገረኝ፣ አባትህ ማን ነው? እናትህስ ማናት? አለው። በሽተኛውም እንዲህ ብሎ መለሰ። አባቴ የኬልቄዶንያ ንጉሥ፣ እናቴም የራህራህ ንጉሥ ልጅ ናት። አባቴ ኪሮስ ሆይ እውነት እልሃለሁ በአባቴ ቤት ያሉ ሰዎች ወርቁንና ብሩን ቀጭኑን ልብስ በእግሮቻቸው ይረግጧቸዋል። አባ ኪሮስም ወደዚህች ገዳም ማን አደረሰ አለው። ድውዩም እንዳንተ ያሉ 2 ሰዎች ወደ አባቴ ቤት መጥተው በዚያ አደሩ። እኩለ ሌሊትም ሲሆን ፊቱ ብሩህ የሆነ ሰው ወደ እኔ መጣ። ሚካኤል ብሎ ጠርቶ ሲነጋ ተነስተ ከእነዚህ ቅዱሳን ጋር ይሄድ አለኝ። በእንዲህ ያለ ስራ ወጥቼ ወደዚህ ቦታ ደረሱ። ምንም በጎ ስራ ሳልሰራ እንደነርሱ ሆንኩ። አባ ኪሮስም እኔ አጽናናለሁና ወንድሜ ሆይ ስማ። ስሙ በብኑዳ የሚባል አንድ እጅግ ድሃ የሆነ በበረሃ የሚኖር መነኩሴ ነበረ። የበጎ ሥራ ጠላት ሰይጣን ወደ እርሱ መጥቶ አሳተው። እግዚአብሔርም ሥጋውን ለአንበሳና ለሰማይ ወፎች ሰጠ። እርሱም በወገን የከበረ ከሮም ንጉሥ በታች የሚገዛ የኬፋዝ ንጉሥ ልጅ ነበረ። ሁለተኛም እነግርሃለሁ የሮሜ ንጉሥ ልጅ የሆነ አንድ ድሃ ነበረ። እርሱም ከበትር ብቻ በቀር ከአባቱ ቤት ምንም ሳይዝ በቀጥታ ወጣ። ያንንም ሰው እኔ እጅግ አውቀዋለሁ። ከገዳም ወደ ገዳም ከተራራ ወደ ተራራ ይዞር ነበር። ሞቱንም አላስተዋልኩም፣ በሕይወቱንም አላወቅኩም። ዳግመኛ አንድ የንጉሥ ልጅ ድሃ ነበረ። እርሱም በሰንበታት እንጂ በሌላ ቀን ምንም ሳይቀምስ ማቅ ለብሶ በቀንና በሌሊት ለመጸሎት ይተጋ ነበር። በእንዲህ ያለ ሥራ ምሮ አረፈ። የብርሃን መላእክትም ነፍሱን ወስደው በመንግሥተ ሰማያት አኖሯት። አሁንም ወንድሜ የምነግርህን ስማ። የፈጣሪ የእግዚአብሔር ተግሣጽ አታድንቅ፣ የወደደውን ይገሥጻልና። ያም በሽተኛ ድሃ መነኮስ እውነት ነው፣ ለእኔ ይገባኛል፣ ስለ ኃጢአቴም ይህን ተቀበልሁ ብሎ መለሰ። ይህንንም ብሎ ዝም አለ። በዚያች ሰዓትም ያም በሽተኛ በሞት ያሰናብተው ዘንድ አባ ኪሮስ ወደ እግዚአብሔር ጸለየ። ክብር ይግባውና ጌታችን ኢየሱስ ክርስቶስን በድንገት መጣ። እልፍ አእላፋት መላእክትን በዙሪያው ሆነው ከእርሱ ጋር ነበሩ። ለጻድቃን ሞገሳቸውና ንጉሳቸው የሆነ አምላካችንን እናመስግነው፣ ለችግረኞች ተስፋ የሆነ አምላካችንን እናመስግነው እያሉ ይዘምሩ ነበር። በዚህ ዓለም በገድል የደከሙ በእርሱ ደስ ይላቸዋል። አባ ኪሮስም ባየ ጊዜ በምድር ላይ ሰግዶ ጌታዬ ፈጣሪ ሆይ ወደዚህ ምን አመጣህ አለ። ጌታችንም ስለ ጠራኸኝ መጣሁ አለው። አባ ኪሮስም ይህን ሰው ጻዕር በዝቶበታልና ያርፍ ዘንድ አሰናብተው አለው። ጌታችንም ምን ያህል እንደምወድ የመላእክት ሰራዊት ያዩና ያውቁ ዘንድ ይችን የገነት ተክል አበባ ከእጀ ወስደህ በዚህ በሽተኛ በፊቱ ላይ ጣል አለው። አባ ኪሮስም ያንን የገነት ተክል አበባ ከጌታችን እጅ ተቀብሎ በበሽተኛው ፊት ላይ አኖረ። ያን ጊዜም ነፍሱ ያለ ጻር በፍጥነት ወጣች። መድኃኒታችንም ተቀብሎ ሳማት፣ ከእርሱም ጋር በብርሃን ሰረገላ ውስጥ አስቀመጣት። አውጥቶም በሰማያዊ ክብር አኖራት። አባ ኪሮስም እያደነቀ አለቀሰ። ከዚህም በኋላ ወደ አበምኔቱ ሂዶ እነሆ ያ ድሃ ስላረፈ መቃብር ቆፍረው ይቀብሩት ዘንድ ከመነኮሳቱ እዘዝ አለው። አበምኔቱም ምን ግዴታ አለብኝ አለው። አባ ኪሮስም ትኩር ብሎ ተመለከተውና ይህ የሰይጣን ሥራ እንጂ የሰው ሥራ አይደለም አለው። ስላስጨነቀውም 7 መነኮሳትን አዘዘለት። እነርሱም ማዕጠንታቸውን ይዘው ተነሱ። አባ ኪሮስም የሚያጥኑት አሉና የረከሱ ማዕጠንታችሁን አስወግዱ፣ በቦታቸውም ተዋቸው፣ ነገር ግን ቅበሩት ብሎ አማላቸው። ያን ጊዜ 4 የመላእክት አለቆች ሥጋውን በከርቤና በሚአ አጠኑ። መዓዛውም ያንን በዓት መላው። እነዚህ መነኮሳትም የሚሸተን ምንድን ነው? ይህ መነኮስ ሥራዬን ያውቅ ይሆን ተባባሉ። ከዚህም በኋላ ሥጋውን ወስደው በዚያ ገዳም በእንግዳ መቃብር ቀበሩት። ከመቃብሩም ጥሩ ውሃ ፈልቆ ለበሽተኞች ፈውስ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ሰው ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሚካኤል ሶባ አይረፈ እምተጽሮ እደ ኪሮስ ድረ ቀበሮ ለለመነንወ ቅድመ ወያነጹ ማይደሮ ያቅልለክሙ ይቤልወሙ ለጌጋይክሙ ጾሮ እስመ በግፍክሙ ቦይኩ ለክርስቶስ ሀገሮ። በዚህች ዕለት ከላይኛው ግብፅ ከብህንሳ ከተማ አባቢማ በሰማዕትነት ሞተ። ይህም ሰው ባለጸጋና በጎ የሚሠራ ድሆችንም የሚወድ በሀገር ላይ የተሾመ ነበር።
በአንዲት ዕለትም ክብር ይግባውና ጌታችን ኢየሱስ ክርስቶስን በራእይ ፊቱ ከፀሐይ ብርሃን እጅግ እያበራ አየው። እንዲህም አለው፣ ሰላም ለአንተ ይሁን። ወደ መኮንኑም ሂደህ በስሜ ታመን፣ እኔ የክብር አክሊልን አዘጋጅቼልሃለሁና። ከእንቅልፉም በነቃ ጊዜ ተነስቶ ገንዘቡን ለድሆችና ለችግረኞች ሰጠ። ከዚህም በኋላ ጸሎት አድርጎ ከቤቱ ወጣ። ሉቅያኖስም ወደሚባል መኮንን ሂዶ በፊቱ ቁሞ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም በአየው ጊዜ ሹም እንደሆነ አውቆ ከእርሱ ንዋየ ቅድሳትን ፈለገ። ዳግመኛም ለአማልክት እንዲሰዋ ፈለገ። ቅዱስም እንዲህ ብሎ መለሰለት፣ ስለ ንዋየ ቅድሳት ከእኔ ልትሻ አይገባም። የረከሱ አማልክትንም ስለ ማምለክ ትእዛዝህን አልሰማም። እኔ ሰማይና ምድርን በውስጣቸው ያለውን ሁሉ የፈጠረ የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስን አመልካለሁና። መኮንኑም ይህን በሰማ ጊዜ ተቆጥቶ ምላሱን ይቆርጡት ዘንድ አዘዘ። ጌታችንም እንደ ቀድሞው ምላሱን መለሰለት። ከዚህ በኋላ በማበራያ ውስጥ አበራዩት። በብረት አልጋ ላይም ቸንክረው በታቹ እሳትን አነደዱ። እግዚአብሔርም አዳነው፣ ያለ ጉዳትም አስነሳው። ከዚህ በኋላ ወደ እስክንድርያ ከተማ ላከው። ክብር ይግባውና ጌታችንም ተገልጾለት አጽናናው። ከዚህም በኋላ በወህኒ ቤት ጨመሩት። በዚህም ታምራትን አደረገ። ጋኔን ያደረበት የአቅፋስ ሀገር ሰው የዮልዮዋኖስ እህት ነበረች። ቅዱስ ቢማም ያንን ጋኔን ከእርሷ ላይ አወጣውና አሳደደው። ዜናውም በሀገሩ ሁሉ በተሰማ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ ብዙዎች አመኑ። መኮንኑም በሰማ ጊዜ እጅግ ተቆጣ። በየአይነቱ በሆነ ስቃይ ማሰቃየው። በመንኮራኩርም የእጆቹንና የእግሮቹን ጥፍሮችም አወለቁት። በእሳት ባጋሉት። በብረት ሰንሰለትም አስረው ጎተቱት። በውሽባ ቤት ምድጃ ውስጥም ጣሉት። ከዚህም ጌታችን አዳነው። ከዚህም በኋላ በአንገቱ ታላቅ ድንጋይ አንጠልጥለው በባሕር ውስጥ ጣሉት። አሁንም ጌታችን አዳነው። ሁለተኛም ከእሳት ጨመሩት። ከዚህም ጌታችን አዳነው። በእሳቱም መካከል እየጸለየ ቆመ። መኮንኑም ማሰቃየቱ በሰለቸ ጊዜ ወደ ላይኛው ግብፅ ሰደደው። በዚያም ያሰቃዩት ጀመሩ። ዘቅዝቀው ሰቀሉት። ከዚያም በኋላ በብረት ምጣድ ውስጥ ጨምረው በላዩ እሳትን አነደዱበት። ጌታችንም ተገለጠለትና ከእሳቱ አዳነው። ከዚህም በኋላ ጌታችን ስሙን ለሚጠራ፣ መታሰቢያውን ለሚያደርግ፣ ገድሉን ለሚጽፍ፣ በስሙም ምጽዋትን ለሚያደርግ ሁሉ የዘላለም ሕይወትን ያድለው ዘንድ ቃል ኪዳንን ሰጠው። መኮንኑም ከማሰቃየቱ የተነሳ በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። የአቅፋስ ከተማ ሹም የሆነ የዮልዮስ ባሮችም ሥጋውን አንስተው ወደ አገሩ ወሰዱት። እስከ ስደቱ ዘመን ፍጻሜ ድረስም በመልካም ቦታ አኖሩት። ከዚህም በኋላ መልካም የሆነች ቤተ ክርስቲያንና ገዳምን ሰሩለት። ሥጋውንም በውስጡ አኖሩ። ከእርሱም ታላላቅ ድንቆችና ታምራት ተገለጡ። በሽተኞችም ሁሉ ይፈወሱ ነበርና። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን። በረከቱ ከእኛ ከሕዝበ ክርስቲያን ጋር እንዲሁም ከማኅበራችን ንቁ ኦርቶዶክስ ተዋሕዶ ጸሎትና የንስሐ መርከብ ጋር ለዘላለሙ ትኑር አሜን። ሰላም ለቢማ እንተነጸራ በራእይ ለገጸ ክርስቶስ ስቡም እነ ፀሐይ ዘበንቲአሁ ሐመ ሥጋሁ በአውደ ስቃይ እምዘዘዚአሁ ኩነኔ ወአረይ ወስልጣኑ እበይ ሀባህላዌሁ ተመይጠ ልሳኑ ውቁይ። በዚችም ዕለት በምዕራባዊ በረሃ የሚኖር ታላቅና ክቡር አባት የሆነው የአባ ኪሮስ የዕረፍቱ መታሰቢያ ነው። ይህም ቅዱስ የታላቁ ንጉሥ ቴዎዶስዮስ ወንድሙ ነበር። በከተማ ውስጥ የሚሰራውን አመፅ ባየ ጊዜ ገንዘቡ ሁሉ ትቶ ከሀገሩ ወጣ። ጌታችንም መርቶ ወደዚህች ምዕራባዊ በረሃ አደረሰው። በውስጣም ብዙ ዘመናት ብቻውን ኖረ። ከሰው ምንም አላየውም። በዚህ ሁሉ ዘመን የዱር አራዊትም ቢሆኑ። በአስቄጥስም ገዳም ስሙ አባ ባውማ የሚባል አንድ ቄስ ነበረ። እርሱም የንጉሥ ዘይኑን ልጅ ቅድስት ኢላርያን ሥጋዋን የገነዘ ነው። እርሱም እንዲህ አለ። በቤተ ክርስቲያን ውስጥ እያለው አባ ባውማ ሆይ ተነስ፣ ወደ በረሃው ውስጥ ገብተህ ወደ ፀሐይ መግቢያ ሂድ። ከቅዱሳን ሁሉ አብዝቶ ፈቃዴን የፈጸመውን የአንድ ገዳማዊ ሥጋ ትገንዝ ዘንድ የሚለኝን ቃል ከሰማይ ሰማሁ። ያን ጊዜም ደስ ብሎ የተነሳሁ። በበረሃውም ውስጥ 3 ቀን ተጉዤ ከአንድ ገዳማዊ በዓት ደርሼ ደጁን አንኳኳሁ። አንድ ሽማግሌ ገዳማዊ ከፈተልኝና እርስ በርሳችን ሰላምታ ተለዋወጥን። በዚህ በረሃ ሌላ ገዳማዊ አለን ብዬ ጠየቅኩት። አዎን አለኝ። ሁለተኛም ስም ማን ነው? አባቴ ሆይ በዚህችስ በረሃ ውስጥ ምን ያህል ጊዜን ወርክ አልሁት። ስሜ ስሞን ነው። በዚች በረሃ የኖርኩትም 70 ዓመታት ነው አለኝ። ከእርሱ ዘንድም ወጥቼ 3 ቀን
ተጓዝኩ። ሁለተኛም ስሙ ባይሞን የሚባል ገዳማዊ አገኘው። ሰላምታም ሰጠሁትና በዚህ በረሃ ሌላ ገዳማዊ አለን አልሁት። አዎ አለኝ። 4 ቀንም ከተጓዝኩ በኋላ አባ ኪሮስ በዓት ደረስኩ። ቅዱስ አባት ሆይ ባርከኝ እያልኩ ደጁን አንኳኳሁ። አባ ባውማም ሆይ መምጣትህ መልካም ነው ብሎ ከውስጥ ተናገረ። እግዚአብሔር ያከበረ ሰው በሰላም በፍቅር ወደ እኔ ግባ አለኝ። ያን ጊዜ ገብቼ ከእርሱ ተባረክሁ። በፊቱም የእግዚአብሔርን ጸጋ ክብር አየሁ። የራሱ ጠጉርና ጽሕሙ እንደ በረድ የነጣ ነበር። ከዚህም በኋላ ተቀመጥኩ። በብብቻውም አቀፈኝ፣ እንዲህም አለኝ፣ እነሆ ይህች ሰዓት እየተጠባበቅኳት በዚህች ሰዓት 57 ዓመት ኖርኩ። ይህንንም ሲል ጥቂት ታመመና ተኛ። እየደነገጠ ያችን ሌሊት አደረ። ሲነጋም በባቱ ውስጥ ታላቅ ብርሃን በራ። ብርሃናዊ ሰውም ገባ። በእጁም የብርሃን መስቀል አለ። በአባ ኪሮስ አጠገብም ተቀምጦ ሳመው፣ ባረከውም፣ አጽናናው። ሰላምን በፍቅርን አንድነትን አደረገለት። ከእርሱም ተሰወረ። እኔም ፈራሁ። እንዲህ የሚበራ ይህን ክብር የተጎናጸፈ ይህ ማን ነው አልሁት። እርሱም ልጄ ሆይ ይህ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ነው። ልማዱ ስለሆነ ሁልጊዜ ይመጣል ያጽናናኛል አለኝ። በቀዳሚ ሰንበት ዕለትም 9 ሰዓት በሆነ ጊዜ እስከ ማታ የሚደርስ ታላቅ ጩኸትን ሰማሁ። ከጩኸታቸውም ኃይል የተነሳ ምድር ተናወጸች። እኔም ይህ የሰማሁት ጩኸት ምንድን ነው ብዬ ጠየቅኩት። እርሱም ልጄ ሆይ ይህ በሲኦል የሚኖሩ የኃጥአን ጩኸት ነው። ስለ ቅድስት ትንሣኤው የውድ ፀሐይ እስኪጠልቅ ድረስ እግዚአብሔር ያሳርፋቸዋልና ስለዚህም እግዚአብሔርን ያመሰግኑታል አለኝ። በዚችም ዕለት ሐምሌ 7 ቀን ቅዱስ አባ ኪሮስ ጩኾ አለቀሰ። ዛሬ በግብፅ አገር ታላቅ ምሰሶ ወደቀ። ይኸውም የገዳማውያን አለቃ ቅዱስ አባ ሲኖዳ ነው አለኝ። ከዚህም በኋላ ከደዌው ጽናት የተነሳ እሁድ ሌሊት እጅግ ደነገጠ። በበዓቱም ውስጥ እነሆ ታላቅ ብርሃን በራ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ገብቶ በአባ ኪሮስ ራስ አጠገብ ተቀመጠ። አባ ኪሮስም መድኃኒታችንን ጌታዬ ሆይ ይህን ሰው ባርከው አለው። መድኃኒታችንም የመረጥሁህ አባ ባውማ ሆይ ጽና፣ አትፍራ፣ ሰላሜ በረከቴም ከአንተ ጋር ይሁን አለኝ። ከአንተ ጋር ይኑር። አሁንም ታማኝ አገልጋይ የሆነ የዚህን የቅዱስ ኪሮስን ያየውንና የሰማውን ወደፊትም ዳግመኛ የምታየውንና የምትሰማውን ገድሉን ጻፍ አለኝ። ከዚህም በኋላ መድኃኒታችን አባ ኪሮስን እንዲህ አለው፣ እነሆ አንተ ትሞታለህና አትዘን። ሞትህ ሞት አይደለም፣ የዘላለም ሕይወት ነው እንጂ። የገድልህን መጽሐፍ የሚጽፈውን ወይም የሚያጽፈውን የሚያነበውን የሚሰማውንም ሁሉ በምድር መታሰቢያን የሚያደርገውን ሁሉ በደብረ ጽዮን በሚደረገው የ1000 ዓመት በዓል ምሳ ከእኔ ጋር ይቀመጥ ዘንድ አደርገዋለሁ። ከቅዱሳኖችም ጋር ቆጥረዋለሁ። የኃጢአቱንም መጽሐፍ ቀድጄ ስሙን በሕይወት መጽሐፍ እጽፈዋለሁ። ለመሥዋዕት የሚገባውን ዕጣኑን፣ ወይኑን፣ መብራቱንም መባ አድርጎ የሚሰጥ በስምህም ለድሆችና ለችግረኞች ምጽዋትን ለሚያደርግ ዓይን ያላየውን ጆሮ ያልሰማውን በሰው ልቦናም ያልታሰበውን በጎ ዋጋ እኔ እጥፍ ድርብ አድርጌ እሰጠዋለሁ። በበኩር ቤተ ክርስቲያንም ሥጋዬን ደሜን አቀብለዋለሁ። በዚህም ዓለም ቤታቸውን እባርካለሁ፣ ልጆቻቸውን አሳድጋለሁ። ከበጎ ነገርም ሁሉ ምንም ምን አያጡም። አሁንም ከዚህ ዓለም ድካም ወደ ዕረፍት የዘላለም ተድላ ደስታ ወዳለበት ወደ ብርሃን ቦታ ወስድ ዘንድ ጊዜው ደረሰ። መድኃኒታችንም ይህን ሲናገር ነቢዩና ዘማሪው ዳዊት መጣ። መሰንቆውም ከእርሱ ጋር ነበረች። ይህች ዕለት በእርሷ ፈጽሞ ሐሴት እናደርግ ዘንድ እግዚአብሔር የሠራት ናት እያለ አመሰገነባት። መድኃኒታችንም አባ ኪሮስን እነሆ ዘማሪው ዳዊት መጥቷልና ይዘምርልህ ዘንድ የምትሻውን ንገር አለው። ዳዊትም ቅዱስ አባ ኪሮስን በየትኛው አውታር እንዘምርልህ ትሻለህ? ደግሞስ በየትኛው ዜማ፣ በየትኛው ስልት፣ በመጀመሪያው ነውን ወይ በሁለተኛው ወይ በሦስተኛው አለው። ቅዱስ አባ ኪሮስም በ10ሩም አውታር በየስልታቸውና በየዜማቸው ልሰማ እሻለሁ አለ። ያን ጊዜ ዳዊት መሰንቆውን አዘጋጅቶ የጻድቅ ሞቱ በእግዚአብሔር ፊት የከበረ ነው አለ። ዳግመኛም ጎለመስሁ አረጀሁም፣ የሚወድቅ ጻድቅን አላየሁም አለ። ዳግመኛም ጎለመስሁ አረጀሁ፣ የሚወድቅ ጻድቅን አላየሁም አለ። ዳዊትም ድምፁን አሳምሮ ዘመረ፣ መሰንቆውንም በስልት መታት። ያን ጊዜም የቅዱስ አባ ኪሮስ ነፍሱ ወጣች። መድኃኒታችንም ተቀብሎ ሳማት፣ ለመላእክት አለቃ ለሚካኤል ሰጣት። እኔ አባ ባውማም የቅዱስ አባ ኪሮስን ሥጋውን ቀበርኩ። ከበዓቱም በወጣው ጊዜ በረሃው በሰማይ ሰራዊት ተመልቶ አየው። መድኃኒታችንም የቅዱስ አባ ኪሮስ ሥጋው ባለበት በዓት ላይ መስቀሉን አኑሮ ዘጋት። ከዚህም በኋላ መድኃኒታችን ለእኔ ሰላምታ ሰጥቶኝ
መላእክትና የመላእክት አለቆች በፊቱ እያመሰገኑና እየዘመሩ በታላቅ ክብር አረገ። የቅዱስ አባ ኪሮስን ነፍስ ከመድኃኒታችን ጋር እንደዚህ አሳረጓት። እርሷም በተሰጣት ክብር ደስ እያላት አረገች። እኔም አባ ባውማ በዚያ ቦታ ብቻዬን ቀረው። ተመልሼም ወደ አባ አሞን በዓት ደረሱ። ከዚያም የ3 ቀን መንገድ ተጉዤ ወደ አባ ስምዖን በዓት ደረሱ። ከዚያም 3 ቀን ተጉዤ ወደ ቦታዬ ወደ አስቄጥስ ገዳም ደረሱ። ለመነኮሳቱም ሁሉ ያየሁትና የሰማሁትን ሁሉ የቅዱስ አባ ኪሮስ ገድሉን ስለ አባ ሲኖዳም የዕረፍት ትንቢት እንደተናገረ ነገርኋቸው። መነኮሳቱም ሰምተው እጅግ አደነቁ፣ የተመሰገነ እግዚአብሔርንም አመሰገኑት። እኔ አባ ባውማም የቅዱስ አባ ኪሮስን ገድሉን ጽፌ ለሚያነበውና ለሚሰማ ሁሉ መጽናኛ ይሆን ዘንድ ወደ አብያተ ክርስቲያናት ሁሉ ወደ ገዳማትም ላኩ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ከሕዝበ ክርስቲያን ጋር እንዲሁም ከማኅበራችን ንቁ የኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ጋር ለዘላለሙ ትኑር አሜን። ሰላም ለኪሮስ ዘሰአሞ ነደ ከናፍር ወበዘባኖ ተጽዕነ እግዚአብሔር በከመ ትጻ ነፍሱ ዘንበለ ጻዕር ዳዊት አለየ እንዘይብል በመሰንቆ ሐዋዝ ወመዝሙር ለጻድቅ ብእሲ ሞቱ ክቡር። በዚችም ዕለት ቁጥራቸው 15 የሚሆኑ ከአባ ኖብ ጋር በሰማዕትነት የሞቱ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 9 በዚች ቀን የ5ቱ አህጉር ኤጲስቆጶስ ቅዱስ ቴዎድሮስ በሰማዕትነት አረፈ። በዚችም ቀን ከቆጵሮስ አገር ቅዱስ ታዎድሮስ በሰማዕትነት አረፈ። ከእርሱም ጋር 3 ሴቶችና ያሰቃዩት የነበሩ 2 መኳንንት ሉኪያኖስና ድግናንዮስ አረፉ። በዚችም ቀን መስተጋድል አባ ሕልያን አረፈ። የዚህ ቅዱስ የአባቱ ስም ዲስጣ የእናቱ ስም ካልሞና ነው። የአገሩም ስም አይነ ፀሐይ ይባላል። በዚችም ቀን የመበራጣንና የቀፍሃላ ኤጲስቆጶስ የንድራኦስ መታሰቢያቸው ነው። ዛቅራው ኩማይሌተ አዘኪርያ ኢላፈ ምልጸምዱ ከዘልፈ ላነበብ ተወከብ ዘንቤተ መጽሐፈ እንተረሳይ ከግዚኦ ጸሪቀ መበለት ውቁፈ ምላቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ቴራን ባረኩ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለተጻፎ በክርታስ ወለዛጻፎ ዘይደርስ ለዛንዎ ለተረጎመ በልሳን አዲስ ወለሰማ ቃሉ በእዝነ መንፈስ በጸሎተሙ ማርያም ረድኤተ ኩሉ እምባይ ስውረ ይማረነ ኢየሱስ ክርስቶስ ፈኑ ለነ ጸጋ መንፈስ ቅዱስ እግዚኦ ኩነኔ ከአባ ለሀገር ወጽድቀከኒ ለቤተ ክርስቲያን አግረ ጸራት አይተ ገሪያ እቀ ብዝባ ወሰራዊታ ለሀገሪትን ኢትዮጵያ ለዓለም ዓለም አሜን። ከጠሩ ቅዱሳን በረከታቸው ረድኤታቸው እንዲያድርብን መድኃኔዓለም ክርስቶስ መልካም ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰነ ታባነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በድናሽ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦም ሊጸጋ እግዚአብሔር ብለኪ ሰአሊ ወጸልይ ምህረት አፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ በኪ። የእግዚአብሔር ጸጋ የእግዚአብሔር ወልድ ቸርነት የእግዚአብሔር መንፈስ ቅዱስ አንድነት የእመቤታችን ቅድስት ድንግል ማርያም አማላጅነት የቅዱሳን መላእክት ተራዳኢነት በሁላችን ላይ ይደርብን አሜን።